የዘመናዊ እና ጥልቅ የኮሌስትሮል ምርመራዎች ምንድን ናቸው? ስንት ናቸው? ስንት ሲሆን ነው አደገኛ የሚባለው? ስንት ሲሆን ነው መካከለኛ የሚባለው? ስንት ሲሆን ነው ጤነኛ የሚባለው? የልብ ድካም ከመከሰቱ ከ20 ዓመት በፊት አስቀድሞ በደም ምርመራ ማወቅ ይቻላል ቢባሉ ያምናሉ? አዎ፣ ወይም መደበኛ የኮሌስትሮል ምርመራ የማይነግረንን ነገር ግን ሕይወታችንን ሊታደጉ የሚችሉ 9 የላቁ የላቦራቶሪ ምርመራዎችን በዛሬው ቪዲዮአችን እንመለከታለን። ሰላም ጤና ይስጥልኝ የተከበራችሁ አድማጮቼ፣ ተመልካቾቼ እንዴት ሰነበታችሁ? የጥገባው ይታይ ገላው እባላለሁ። ዛሬ በዋኖስ ላቦራቶሪ ሜዲሲን ዩቲዩብ ቻናላችን የምናያቸው ምርመራዎች ልክ እንደ ራዳር ቀድመው አደጋን የሚጠቁሙ ናቸው። ልማዳዊ የኮሌስትሮል ምርመራ ሊፒድ ፓናል ወይም ሊፒድ ፕሮፋይል የሚነግረን የቅባቱን መጠን እና የቅባቱን ክብደት ብቻ ነው። የላቁ ምርመራዎች ግን የሚነግሩን የቅባቱን ጥራት፣ የቅባቱን ባህሪ እና የደም ቧንቧን የማቁሰል አቅም ያላቸውን ኮሌስትሮል አንጥሮ በማውጣት ይነግሩናል። ወደ ዝርዝር ከመግባታችን በፊት ለጤናዎ አዲስ እይታ የሚሰጡ ቪዲዮዎች እንዲደርሶት ሰብስክራይብ እንድታደርጉኝ በታላቅ ትሕትና እጠይቃለሁ። የላቁ ምርመራዎች የሚባሉት የቅንጣት ብዛት ቆጣሪ ምርመራ፣ የተለጣፊ ስብ ምርመራ፣ ጥቃቅንና አደገኛ ቅንጣቶች ምርመራ፣ ቀሪ ወይም ትርፍ ኮሌስትሮል ምርመራ፣ የተቃጠለ ኮሌስትሮል ምርመራ፣ የመጥፎ ኮሌስትሮል ብዛትና መጠን ምርመራ የሚባሉ የኮሌስትሮል ዋና የላቁ ምርመራዎች ሲሆኑ ሃይ ሴንሲቲቪቲ ሲሪአክቲቭ ፕሮቲን የሚባለው፣ ሄሞግሎቢን ኤዋንሲ የ3 ወር ስኳር ምርመራ የሚባለው፣ ኦሜጋ 3 ምርመራ የሚባለው ደግሞ አጋዥ የምርመራ አይነቶች ናቸውና አፖ ሊፖ የመጀመሪያውና አንደኛውና ዋናው የምርመራ አይነት አፖ ቢ ሊፖፕሮቲን ቢ የሚባለው ሲሆን በአማርኛ የቅንጣቶችን ብዛት ቆጣሪ ምርመራ ብለን የምንጠራው ነው። ይህ ምርመራ በደማችሁ ውስጥ ያሉትን አደገኛ የሆኑ ሁሉንም የኮሌስትሮል ቅንጣቶችን በድምር ውጤት የያዘ ነው። ይሄ ምርመራ የአደጋ ተሸካሚ ቅንጣቶችን ብዛትና ጥራት በትክክል ይነግረናል፣ ይቆጥርልናል፣ ይመረምርልናል። ይህ ምርመራ ከኤልዲኤል ወይም ከመጥፎ ኮሌስትሮል ይልቅ የልብ ህመም ስጋትን በትክክል ከ20 እስከ 30% ይተነብይልናል። በበለጠ ደረጃ ይተነብይልናል፣ ይገልጽልናል ማለት ነው የሚባለው ሲሆን በአማርኛ ተለጣፊ ስብ የሚባለው ነው። የሚለጠፉ ስቦችን በየደም ግድግዳው በየልባችን ውስጥ የሚለጠፉ ስቦችን የሚመረምርልን የምርመራ አይነት ሲሆን ይህ ስብ በዘር የሚመጣ ወይም በወላጆቻችን አማካኝነት በሚተላለፍ ዲኤንኤ ስጦታ የምናገኘው የተለጣፊ ስብ ክምችት ነው። በመሆኑም ደም እንዲረጋ የሚያደርግና ቧንቧን የማጥበብ ባህሪ ያለው አደገኛ የስብ አይነት ነው። በዚህ ባህሪው ምክንያት በደም ቧንቧ ግድግዳዎችና በልብ ቫልቮች ላይ ተጣብቆ ይከማቻል። ይህ በዘር የሚተላለፍ ኮሌስትሮል በዋናነት የሚመረተው በጉበታችን ውስጥ በራሱ ጊዜ ነው። ብቻውን ከመደበኛው ምርመራ ያመለጡትን ከ20 እስከ 30% የሚሆኑ ከፍተኛ ተጋላጭ የሆኑ ወይም ማጋላጭ የሆኑ ተለጣፊ ስቦችን ለይቶ ለማወቅ ይረዳናል። ላቦራቶሪ ውጤታችንን ስናየው በደም ውስጥ ያለውን የዚህን
ተለጣፊ ስብ ምርመራ የላቦራቶሪ ውጤት ስናይ ዝቅተኛ ነው ከተባል ከ30 ሚሊግራም በታች በጣም መሆኑን ነው። ይሄ ደግሞ በጣም ጥሩና ለአደጋ የመጋለጥ ዕድሉ አነስተኛ መሆኑን ይነግረናል። መካከለኛ ውጤት ነው ከተባለ ደግሞ ከ30 እስከ 50 የሚደርስ ሲሆን መጠነኛ ጥንቃቄ የሚያስፈልገው ደረጃ ነው ማለት ነው። የዚህ ተለጣፊ ስብ ምርመራ ውጤቱ ከፍተኛ ወይም አደገኛ ወይም ደግሞ በእንግሊዝኛው ሃይ ሪስክ ነው ካልን ከ50 በላይ የሚሆን ውጤት ሲመጣ ነው። ከ50 በላይ የሚሆን ውጤት ሲመጣ ነው። ከ50 በላይ ከሆነ ለልብ ድካም ወይም ለስትሮክ የመጋለጥ ዕድልን በጣም ይጨምራል። ሶስተኛው የላቀ የኮሌስትሮል ምርመራ የምንለው ኤስዲኤልዲኤል ስሞል ዴንሲቲ ሊፖፕሮቲን የት ነው። ጥቃቅንና አደገኛ ቅንጣቶችን አይነቶችን ኮሌስትሮል የሚመረምርልን ምርመራ ነው። እነዚህ በጣም ትናንሽ ቅንጣቶች ናቸው። እነሱም በቀላሉ የደም ቧንቧ ግድግዳን ሰንጥቀው በመግባት የሚለጠፉ ቅንጣቶች ናቸው። ይህ ምርመራ ወደ ደም ስር የመግባት አቅማቸው ከፍተኛ የሆኑትን መርዛማ ቅንጣቶችን ይለያል። የትንበያ አቅማቸው ከመደበኛው ምርመራ በ15% በልጦና ጠቅሞ እናገኘዋለን። በመደበኛው የኮሌስትሮል ምርመራ ጤነኛ ናችሁ፣ ኖርማል ነው የእናንተ ኮሌስትሮል መጠን የተባሉትን ሰዎች ግማሾቹን ያህል በዚህ ምርመራ ሲመረመሩ በሽተኛ ወይም ደግሞ የኮሌስትሮል ክምችት አለባችሁ ብሎ የሚያስረዳን የምርመራ አይነት ነው። የዚህ ውጤት ማለት ምን ማለት ነው ስንል ዝቅተኛ ነው ብለን የምናየው ከ20 በታች ሲሆን ነው። ከ20 በታች ከሆነ ውጤታችን የልብና የደም ስር ጤንነት በጥሩ ሁኔታ ላይ ይገኛል ማለት ነው። መካከለኛ ነው ብለን ካልን ደግሞ ከ21 እስከ 40 ድረስ የሚሆን ሲሆን መጠነኛ የአደጋ ስጋት መኖሩን ያሳየናል ማለት ነው። በጣም ከፍተኛ ወይም አደገኛ ወይም ሃይ ሪስክ ብለን የምንጠራው ከ40 በላይ ውጤት ሲመጣ ነው። ከ40 በላይ ከሆነ ለልብ ህመም የመጋለጥ ዕድሉ በጣም ከፍተኛ ነው ማለት ነው። ሌላው አራተኛው ሪሜናንት ኮሌስትሮል ቀሪ ኮሌስትሮል ብለን የምንጠራውን የምርመራ አይነት ነው። ትርፍ ኮሌስትሮል ማለት ነው። ቀሪ ኮሌስትሮል ማለት ነው። ቀሪ ኮሌስትሮል እኩል ይሆናል ጠቅላላ ኮሌስትሮል ሲቀነስ ጥሩ ኮሌስትሮል ሲደመር መጥፎ ኮሌስትሮል ማለት ነው። ጥሩውን ኮሌስትሮል ሲደመር መጥፎውን ኮሌስትሮል ከአጠቃላዩ ኮሌስትሮል ስንቀንስ የሚናገኘው ትርፍራፊ ኮሌስትሮል ቀሪ ኮሌስትሮል ብለን እንጠራዋለን። ይሄ እጅግ አደገኛ የሆኑትን የስብ ስብርባሪዎች፣ የቅባት ስብርባሪዎች ወይም ትርፍራፊዎችን የሚለካልን የላቀ የምርመራ አይነት ነው። ታዲያ የዚህ ውጤት ዝቅተኛ ነው ብለን ስንል ከ24 ሚሊግራም ፐር ዴሲሊትር በታች ከሆነ ዝቅተኛ ነው እንላለን ነው ያለው ማለት ነው። መካከለኛ ነው ብለን ካልን ደግሞ ከ24 ጀምሮ እስከ 29 ድረስ ከደረሰ ውጤታችን ወደ አደገኛ ደረጃ እየተቃረበ መሆኑን ያሳየናል። ከፍተኛ ወይም አደገኛ ነው ብለን ደግሞ ካልን ከ30 በላይ ከሆነ ነው። ከ30 በላይ ከሆነ ለልብ ድካምና ለደም ስር መጥበብ ከፍተኛ ተጋላጭነት መኖሩን ያሳየናል። አምስተኛ ኦክሲዳይዝድ ኤልዲኤል ወይም ደግሞ በአማርኛ የተቃጠለ ኮሌስትሮል ማለት አምስተኛው የላቀ የኮሌስትሮል ምርመራው የላቀ የኮሌስትሮል የምርመራ አይነት ነው። ይሄ ኮሌስትሮል ኦክሲዳይዝድ ካልሆነ ደም ስርን አይዘጋም። ኮሌስትሮል ተበላሸ እንለዋለን። ኮሌስትሮል ደም ውስጥ እንዳለ ተቃጠለ ወይም ደግሞ ሲቃጠል ወይም ደግሞ ሲበላሽ አደጋን ያመጣል። ስለዚህ ኮሌስትሮል ኦክሲዳይዝድ ካልሆነ ደም ስርን አይዘጋም። ኮሌስትሮልም ኦክሲዳይዝድ ሲሆን የደም ስርን ማቃጠልና ማጥበብ ይጀምራል።
ምርመራ በትክክል መበላሸት የጀመረውንና ጉዳት የሚያደርሰውን ቅባት ወይም ኮሌስትሮል ስለሚለይልን ነው በጣም የላቀ ምርመራ ነው ብለን የምንናገረው። ታዲያ የዚህ የላቀ የኮሌስትሮል ምርመራ ውስጥ አንዱ ኦክሲዳይዝድ ኤልዲኤል ኮሌስትሮል የተቃጠለ ምርመራ የትንበያ አቅሙ አስቀድሞ 5% ያህል እንዲህ ሊደርስባችሁ ነው፣ የልብ ህመም ሊደርስባችሁ ነው ብሎ የመናገር እድሉ ወይም የመተንበይ እድሉ በ5% አካባቢ ነው ማለት ነው። ስለዚህ ውጤቱ ዝቅተኛ ነው ብለን የምንለው ከ45 ኢንተርናሽናል ፐር ሊትር በታች ከሆነ ዝቅተኛ ነው። ይህ ማለት በደም ውስጥ ያለው ኮሌስትሮል ገና አልተበላሸም፣ የደም ስር የመዘጋት እድሉም እጅግ አነስተኛ ነው ማለት ነው። መካከለኛ ነው ወይም ደግሞ ከፍተኛ ነው ካልን ከ45 በላይ እስከ 60 ድረስ ባለው ኢንተርናሽናል ዩኒት ሲሆን ውጤታችን የማስጠንቀቂያ ደወል ነው ማለት ነው። ኮሌስትሮሉ መበላሸት መጀመሩንና በደም ስር ግድግዳ ላይ መጠራቀም እንደጀመረ ያሳያል። ውጤት ከሆነ አመጋገብና የአኗኗር ዘይቤ በአስቸኳይ ማስተካከል አለበት ማለት ነው። በጣም አደገኛ ከሆነ ደግሞ ከ60 በላይ ሲሆን ነው። ይህ እጅግ አደገኛ ደረጃ ላይ ደርሷል ማለት ነው። ኮሌስትሮሉ በከፍተኛ ሁኔታ ተቃጥሏል ወይም ኮሌስትሮሉ እደማችን ውስጥ እንዳለ ተበላሽቷል ማለት ነው። ምንም እንኳን መደበኛ ኮሌስትሮሎ ኖርማል ቢሆንም በዚህ ደረጃ ላይ ካሉ ለልብ ድካም የመጋለጥ ዕድሎ በ4 እጥፍ ወይም በ400% ይጨምራል። ሌላው 6ኛው ኤል ነው። መደበኛው የኮሌስትሮል ምርመራ የሚለካው በደም ውስጥ ያለውን መጥፎ ኮሌስትሮል ክብደት ወይም መጠን ብቻ ነው። የላቁ የላቦራቶሪ ምርመራዎች ግን የቅንጣቶቹን ብዛት ይቆጥርልናል፣ ይነግረናል፣ ይመረምርልናል። ሌሎቹ ደግሞ እነዚህ አጋዥ ምርመራዎች ሲሆኑ እነዚህ አጋዥ ምርመራዎች ከላቁ የኮሌስትሮል ምርመራዎች ጋር ተያይዘው ተደጋግፈው የሚተነብዩና ገላጭ ነገር የሚሰጡን የምርመራ አይነቶች ሲሆኑ አንደኛው ሃይ ሴንሲቲቪቲ ሲ ሪአክቲቭ ፕሮቲን የሚባለው የምርመራ አይነት ነው። ይህ የኮሌስትሮል ምርመራ ሳይሆን በደም ውስጥ የሚገኝ የኢንፍላሜሽን መለኪያ ነው። የደም ስር መቆጣትን መለኪያ ነው። ኮሌስትሮል ብቻውን ሳይሆን በደም ቧንቧዎች ስር ውስጥ መቆጣት ወይም ኢንፍላሜሽን ካለ የደም ቧንቧ የመዘጋት እድሉ ይጨምራል። መቆጣት የደም ስር ውስጡን በቱቦዎች ውስጥ መቆጣት ካለ፣ ኢንፍላሜሽን ካለ የደም ቧንቧ የመዘጋት እድሉ ይጨምራል። ከኮሌስትሮል ምርመራ ጋር ተዳምሮ ሲታይ የተሟላ መረጃ ይሰጣል። የደም ስር ግድግዳ በኢንፍላሜሽን ምክንያት ከቆሰለ ወይም ካበጠ ኮሌስትሮል በቀላሉ እዚያ ቆሰለው ላይ ተጣብቆ ደም ስሩን መዝጋት ይጀምራል። በዚህ ምርመራ መሰረት ውጤታችን ከ1 በታች ከሆነ ዝቅተኛ አደጋ አለ ማለት ነው። ከ1 እስከ 3 ከሆነ ደግሞ መካከለኛ አደጋ አለ፣ ጥንቃቄ ያስፈልገዋል ማለት ነው። ከ3 በላይ ከሆነ ደግሞ ከ3 ሚሊግራም በዲሲሊትር በላይ ከሆነ ደግሞ ከፍተኛ አደጋ አለ ማለት ነው። ይህ ማለት በደም ስርህ ውስጥ እሳት አለ ማለት ነው። ኮሌስትሮልህ ዝቅተኛ ቢሆንም እንኳ ከፍተኛ ጥንቃቄ ያስፈልጋል። ሁለተኛው ደጋፊ ምርመራ ሄሞግሎቢን ኤዋንሲ ወይም የ3 ወር ስኳር ምርመራ ነው። ይህ ደግሞ መንገዱ ላይ ኮሌስትሮልን የሚያጣብቅ ሙጫ ግላይኬትድ ይለዋል መኖሩን ይነግረናል። ስኳር ወይም ሄሞግሎቢን ኤዋንሲ በደም ውስጥ ሲበዛ ልክ በመንገዱ ላይ እንደፈሰሰ ማጣበቂያ ወይም ሙጫ ነው። ኖርማል ሄሞግሎቢን ኤዋንሲ የ3 ወር ስኳር ኮሌስትሮል ደም ስር ላይ የመለጠፍ ዕድሉን
በጣም ዝቅተኛ ነው ማለት ነው። ኮሌስትሮል በራሱ ደም ስር ላይ አይለጠፍም። ኮሌስትሮል በራሱ ብቻውን ደም ስር ላይ አይለጠፍም። ነገር ግን በደም ውስጥ ያለው ስኳር ከፍተኛ ከሆነ ሄሞግሎቢን ሲጨምር ግላይኬትድ ሲሆን ስኳሩ ኮሌስትሮል ቅንጣቶች ጋር ይጣበቃል። ስኳሩ ከኮሌስትሮል ቅንጣቶች ጋር ይጣበቃል ወይም ኮሌስትሮሉ ከስኳሩ ጋር ይጣበቃል ማለት ነው። ይህ ሂደት ኮሌስትሮሉን ስቲኪ ወይም ተለጣፊ ያደርገዋል። ተለጣፊ የሆነ ኮሌስትሮል ደግሞ የፈለገ መጠኑ ቢያንስ እንኳ በቀላሉ ደም ስር ውስጥ ሰርጎ ይገባል። ኮሌስትሮሉ መደበኛ ቢሆንም ስኳሩ ካለ ግን ደም ስር ግድግዳ ላይ ተለጥፎ የቀብር ስነ ስርዓት ይጀምራል። የተጣበቀውን ሙጫ ስለሚለካ ነው ይሄ ምርመራ አስፈላጊነቱ። ስለዚህ የትንበያ አቅሙ በ10% ይጨምራል ማለት ነው። አስቀድሞ የዚህ የሄሞግሎቢን ኤዋንሲ ስኳር መጠኑ እየጨመረ ከመጣ ኮሌስትሮል ስኳሩ ላይ ተጣብቆ ወደ ውስጥ ሰርጎ የመግባት እድሉ ይጨምራል እንደማለት ነው። ይህንን የሚተነብይልን በ10% ያህል አቅም አለው። ያው ሶስተኛው አጋዥ ምርመራ ከኮሌስትሮል ከላቁ ምርመራዎች ጋር አብሮ ሊመረምርልንና የሰውነታችንን ጤና ልናውቁበት የምንችለው ምርመራ ኦሜጋ 3 ኢንዴክስ የሚባለው ምርመራ ነው። ይህ ምርመራ በቀይ የደም ሴሎችህ ሪድ ብለድ ሴልስ ሽፋኑ ላይ የሚገኙትን ሁለት ወሳኝ የኦሜጋ 3 አይነቶችን ወይም መጠኑን የሚለካ የምርመራ አይነት ነው። ልክ እንደ ሄሞግሎቢን ኤዋንሲ ልክ እንደ 3 ወር ሄሞግሎቢን ይህ ምርመራ ባለፉት 3 እና 4 ወራት ውስጥ በሰውነት ውስጥ የነበረውን የኦሜጋ 3 አማካኝ ክምችት መርምሮ የሚያሳውቀን የምርመራ አይነት ነው። ለየት የሚያደርገው ደግሞ ስለ አደገኛ ቅባቶች ሳይሆን የሚያወራው ይሄ ምርመራ ስለ መከላከያ ቅባቶች ወይም ፕሮቴክቲቭ ፋትስ የሚነግረን መሆኑ ነው። ይህ ምርመራ ሌላው ጥቅሙ ትራይግላይሰራይድ የሚባለውን የኮሌስትሮል ቅባት ያወርዳል፣ ዝቅ ያደርግልናል ማለት ነው። እሱ በመኖሩ ምክንያት ወይም እሱ በመኖሩ ምክንያት በደም ውስጥ ያለን አላስፈላጊ ስብ ወይም ትራይግላይሰራይድ በማሟሟት ረገድ ትልቅ ሚና ይጫወታል። ይህ ኦሜጋ 3 ኢንዴክስ የድንገተኛ የልብ ምት መዛባትና ሞትን የመከላከል አቅምን ስለሚያሳይ የትንበያ መጠኑ በ3% ከኖርማል ኮሌስትሮሉ ከመጥፎ ኮሌስትሮሉ ይጨምራል። ይሄ እንግዲህ ከ8 በላይ ከሆነ ዝቅተኛ አደጋ አለ ማለት ነው። ከ4 እስከ 8 ከሆነ ደግሞ መካከለኛ አደጋ ነው። ከ4 በታች ከሆነ ኦሜጋ 3 ከፍተኛ አደጋ አለ ማለት ነው። በመጨረሻም እነዚህን እያንዳንዳቸውን ቁጥሮች ማወቁ እጅግ በጣም እና በአእምሮ መያዙ እጅግ በጣም ሊከብድ ይችላል። ነገር ግን ዋናው ነጥብ ኮሌስትሮል ሲመረመር 3 አይነት ዘዴዎች መመርመር መቻሉንና 3 አይነት የምርመራ አይነቶች እንዳሉ፣ አንደኛው ሩቲን ኮሌስትሮል ወይም መደበኛው ኮሌስትሮል ምርመራ፣ ሁለተኛ የሬሾዎች ምርመራ፣ ሶስተኛ የላቁ ምርመራዎችና አጋዥ ምርመራዎች እንዳለ ማወቁ ነው። የመጀመሪያው እርምጃ መደበኛውን የኮሌስትሮል ምርመራ ብቻውን በቂ እንዳልሆነ መገንዘብ ነው። 6 ናቸው። እነዚህን አጠቃላይ 6 ናቸው። እነዚህን መመርመርና ምርመራ ማድረግ ነው። ይህ በመደበኛ ምርመራ ሊታዩ የማይችሉትን ስውር አደጋዎችን ለይቶ ለማውጣት የሚረዳን የምርመራ አይነቶች ናቸው። የሚረዱን የምርመራ አይነቶች ናቸው። ሶስተኛው ክልሎችን ማወቅ ነው። የላቦራቶሪ ውጤቶ ከ3 አንዱ ነው። ወይ አረንጓዴ ነው፣ ወይ ቢጫ ነው፣ ወይ ቀይ ነው። አረንጓዴ ከሆነ ደህንነትን የተጠበቀ ነው ማለት ነው። ቢጫ ከሆነ ደግሞ የአኗኗር ዘይቤን በማስተካከል የአደጋ ጊዜን ማሳነስ የሚቻልበት ሲሆን፣ ቀይ ደግሞ ልዩ እርምጃ ከሐኪማችሁ ጋር ሆናችሁ የቀንና ልዩ እርምጃዎችን መውሰድ የሚያስፈልገትና በአስቸኳይ የሕክምና እርምጃና ጥልቅ ክትትል ያስፈልገዋል ማለት ነው። አራተኛው ቀይ ከሆነ ወይም ከፍተኛ ውጤት ከመጣ
ተስፋ መቁረጥ ሳይሆን እርምጃ መውሰድ ነው። ስኳርንና የተቀነባበሩ ምግቦችን መቀነስ፣ ጤናማ ቅባቶችን መጨመር፣ ከሐኪሞ ጋር መመካከር ሌላው ወሳኝ ነገር ነው። ነጥቦችን እንመልከት። የላቁ የኮሌስትሮል ምርመራዎችና ደጋፊ ሌሎች ምርመራዎችን መመርመር ጥቅሙ ከፍተኛ ከመሆኑም በላይ ገና የመጀመሪያዋ የዝገት ጠብታ ስትጀምር ጀምሮ በምርመራ ያሳውቁናል። ለዚህ ነው እንግዲህ ከ15 እስከ 20 ዓመት እና ከዚያ በላይ ቀድሞ አስቀድሞ መከላከል ማወቅና መከላከል የሚቻለው። መደበኛው የኮሌስትሮል ምርመራ 50% የሚሆነውን ያህል እውነታ ይደብቃል። የልብ ድካም ከደረሰባቸው ሰዎች መካከል 75 የሚሆኑት ውጤታቸው ኖርማል ነበረ በመደበኛው ምርመራ። ነገር ግን በላቁ ምርመራዎች ሲመረመሩ 75%ቱን ያህል የሚሆኑ ሰዎች የልብ ችግር ነበረባችሁ፣ ኮሌስትሮላችሁ በጣም ጨምሯል ተብሎ የተነገራቸው ነው ማለት ነው። ስኳርን መቆጣጠር ማለት ኮሌስትሮልን መሳሪያ አልባ ማድረግ ማለት ነው። ዛሬው የትምህርታችን ርዕስ በዚሁ አጠቃልያለሁ። በሚቀጥለው ሳምንት እስከምንገናኝ ድረስ ጤና ይስጥልኝ። ሰላም።